ብላ በቤተ መቅደሱ በመኩራቡ መካከል ባለቀሰችበት ሰዓትና ጊዜ ካህኑ ኤሊ በእውነት ስለምን ታለቅሻለሽ? የጠጣሽው ጠጅ የጠጣሽው ወይን አስክሮሽ ነውን? ብሎ የተሳለቀባትም ሴት ነበር። ደግሞ የትናንት ትዝታችንና የነገ ተስፋችንን የምናለመልመው እግዚአብሔርን የምናስደስተው በምንድነው ከተባለ በእንዲህ አይነት ህይወት ውስጥ ስናልፍ። ምክንያቱም አሁን ልጅን መውለድ እንጂ ትዳርን መምራት እየፈሩ ያሉ ሰዎች የበዙበት በዚህ ዘመን ልጅን መውለድ እንጂ ልጅን እንዴት ማሳደግ እንዳለባቸው እየተቸገሩ ያሉ ሰዎች ባሉበት ዘመን የትዳሮቻችሁ አራያ የትዳራችሁ አራያ የኑሯችሁ አራያ የቤታችን የህይወታችንና የኑሯችን አራያ ልናደርጋቸው የሚገቡ አስደናቂ ሰዎች የት ነው ያሉት? መንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ የሚዲያችን ተከታታዮች በእያላችሁበት የእግዚአብሔር ሰላም ይብዛላችሁ። በዚህ ዕለትና በዚህ ሰዓት ስላደረሰን የአባቶቻችን አምላክ እግዚአብሔር ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ ዋኖቻችን የተሰኘው መርሃ ግብራችን ጀምረናል። በዚህ መርሃ ግብራችን በዋኖቻችን ዛሬ ታላቁን ጻድቅ ደገኛውን ይስሐቅን እናያለን ማለት ነው። በስዕለት የተገኘ ታላቅ ሰው እንመለከታለን። በዚህ ውስጥ የኛን ህይወት አብረን እናያለን እንመለከታለን። እንግዲህ በዚህ መካከል እግዚአብሔር ሰዎች ከዚህ በኋላ ይሆንልንም ብለው ተስፋ በቆረጡበት ሰዓት እግዚአብሔር ተስፋን እንደሚቀጥል በሰፊው የምናይበት ነው። እንግዲህ አባታችን ይስሐቅን ስናነሳ በእናት በአባቱ ዘንድ በተወዳጅነቱ የሚታወቅ በተለይ በኦሪት ዘፍጥረት ምዕራፍ 17 ከቁጥር 1 ጀምራችሁ ስንመለከት የይስሐቅን ሰፊ ታሪክ ተዘግቦ እናገኘዋለን። በተለይ ደግሞ ኦሪት ዘፍጥረት 21 ላይ የሱን የራሱን አስደናቂ ህይወት እናያለን። ኦሪት ዘፍጥረት 17 ደግሞ በሰዎች ዘንድ በዚህ ዓለም ላይ በየትም ሆኖ የማያውቀውን አልተሰዋም እንጂ የሰው መስዋዕት ሆኖ ለእግዚአብሔር የቀረበ ታላቅ ጻድቅ ብላቴናነቱንም እናያለን። እንግዲህ ይስሐቅ ከመወለዱ አስቀድሞ በፈጣሪ ስሙ ተሰይሞ የተወለደ ሰው እንደሆነ የታሪክ ህይወቱ ወይም ደግሞ ህያው የሆነ እግዚአብሔር ቃል ይነግረናል። ስሙ ገና በእናቱ ማህፀን ገና ቀድሞ እግዚአብሔር በእናቱ ማህፀን ከመጸነሱ ቀድሞ እግዚአብሔር ስም ያወጣለት ሰው ነው። እንዴት አይነት መታደል ነው! ገና በእናቱ ማህፀን ሳይጸነስ እግዚአብሔር ቀድሞ ስም ያወጣለት ሰው፣ ስሙን እግዚአብሔር ያወጣለት እና በዚህ መካከል እንግዲህ ለአባቱ ለአብርሃም እስከ መስዋዕት ድረስ የደረሰ ታማኝ እውነተኛ ለእናት ለአባቱ ታዛዥ የሆነ ልጅ እንደሆነ እናያለን። በዚህ እንግዲህ የሚደንቀውና የሚገርመው በእናቱ ዘንድ በተለይ ደግሞ እናቱ እድሜዋ አርጅቷል፣ እድሜዋ ሄዷል። ከዚህ በኋላ አትወልድም ተብላ ሌላ አማራጮችን እንደወሰደች እናያለን። ይሄ ብቻ አይደለም፣ ከዚህ በኋላ ተስፋ የለኝም ልጅ መውለድ አልችልም ብላ እናቱ ሳራም ተስፋ የቆረጠችበት ሰዓትና ጊዜ የተገኘ ታላቅ ብላቴና ልጅ እንደሆነ ሕያው የሆነው የእግዚአብሔር ቃል ይነግረናል ማለት ነው። ሰው በህይወትና በዘመኑ ባለበት ሰዓትና ጊዜ ሁለት ነገሮችን በዚህ ምድር ላይ እንዲኖር ያደርጉታል። አንደኛው ወደ ኋላ የትናንት ትዝታ ነው። ሁለተኛው ደግሞ የነገ ተስፋ ነው። ሰው በእነዚህ መካከል ዛሬን ይኖራል። በትናንት ትዝታና በነገ ተስፋ መካከል ዛሬን እንኖራለን። ዓለም ላይ ያሉት ሰዎች ሁሉ የትናንት ትዝታ ከሌላቸው ዛሬን አያጣጥሙትም። የነገ ተስፋ ከሌላቸው ዛሬን አይኖሩትም። እና ሰዎች እንዴት ነው የሚኖሩት ከተባለ በትናንት ትዝታና በነገ ተስፋ ነው። እና ሰው ብዙ አይነት ተስፋ ነገ ይኖረዋል። ያንን ተስፋ በማለም ይኖራል። ወደ ኋላ የትናንት ትዝታ ያሳለፋቸው ትዝታዎች ይኖራሉ። እኛን ትዝታዎች በማመላለስና ወደ ኋላ በማየት በመመልከት በነዛ ትዝታ በነገው ተስፋ ዛሬን ይኖራል። እናታችን ሳራ የነገ ተስፋዋ ምንድነው ከተባለ ትናንት ልጅ አለመውለዷ፣ ትናንት ልጅ ስላልወለደች ቤት ንብረቷ በሌሎች ሰዎች ልጅ በወለዱ ይወረስብኛል የሚል ራሷን ተስፋ ቆርጣ የኖረችበት ሰዓትና ጊዜ ነበርና የትናንት ትዝታዋ የሚያስደስት አልነበረም።
የትናንት ትዝታዋ በመካንነት የተመላለሰችበት ስለነበረ አያስደስትም። የነገ ተስፋዋ ደግሞ ልጅ አለመውለድ ነው። ከዚህ በኋላ መውለድ አልችልም እድሜም ሂዷል ብላ ተስፋ የቆረጠችበት ሰዓትና ጊዜ ነበረ። ወገኖቻችን ዛሬ በህይወታችሁና በኑሯችሁ በልጆቻችሁ ተስፋ የቆረጣችሁ፣ በኑሯችሁ ተስፋ የቆረጣችሁ፣ በስራ ቦታችሁ ተስፋ የቆረጣችሁ፣ በትምህርታችሁ ተስፋ የቆረጣችሁ፣ በመውጣት በመግባታችሁ ተስፋ የቆረጣችሁ፣ በትዳር ህይወታችሁ ተስፋ የቆረጣችሁ ተስፋን የሚቀጥል እግዚአብሔር ነውና እግዚአብሔርን ተስፋ እናድርገው። ልበ አምላክ ቅዱስ ዳዊት በዚህ በመዝሙር 39 ከቁጥር 7 ላይ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ካንተ ዘንድ ነው ይለዋል እግዚአብሔርን። አሁንስ ተስፋዬ ማን ነው? በብዙ ነገር ተስፋ ቆርጠን ከሆነ ተስፋችን እግዚአብሔር ነውና በእግዚአብሔር ተስፋ አይቆረጥም። በብዙ ነገሮቻችን ደክመን ከሆነ ብዙ ነገሮቻችን አተን ከሆነ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ብለን በእግዚአብሔር ልንጽናና ይገባናል። እናታችን ተስፋ በቆረጠችበት ሰዓትና ጊዜ እግዚአብሔር ተስፋዋን ቀጠለላት። ወንድ ልጅ ትወልዳለሽ፣ ስሙንም ይስሐቅ ብለሽ ትጠሪዋለሽ ተባለች። እድሜ ከዚህ በኋላ አርጅቻለሁ፣ ገፍቻለሁ፣ ከዚህ በኋላ ልምላ አጥቻለሁኝ እንዴት ወልዳለሁ ባለችበት ሰዓትና ጊዜ እግዚአብሔር ግን ሁሉን ስለሚያስችል ልጅን እንድትወልድ እግዚአብሔር ሰጣት። በነገራችን ላይ በመጽሐፍ ቅዱስ ውስጥ ብዙ ሰዎች ተስፋ ከቆረጡ በኋላ የተወለዱ ልጆች እግዚአብሔርን የሚያገለግሉ በምድራችን አስደናቂ ህይወት ያሳለፉ ናቸው። በዚህ በአንደኛ ሳሙኤል ምዕራፍ 1 ጀምራችሁ ከቁጥር 20 ላይ ስትመለከቱ እናታችን ሐናን ትመለከታላችሁ። እናታችን ሐና በህይወትና በዘመኗ የትናንት ትዝታዋ የነገ ተስፋዋን ጨርሳ በእውነት እግዚአብሔር ሆይ ለኔ አንድ ልጅ መስጠትን ስለምን ከበደህ ስለምንስ ዝም አልከኝ ብላ በቤተ መቅደሱ በምኩራቡ መካከል ባለቀሰችበት ሰዓትና ጊዜ ካህኑ ኤሊ በእውነት ስለምን ታለቅሻለሽ? የጠጣሽው ጠጅ የጠጣሽው ወይን አስክሮሽ ነውን ብሎ የተሳለቀባትም ሴት ነበረች። እርሷ ግን የሚያስለቅሳት ልጅ የማጣት በህይወትና በዘመኗ በተመላለሰችበት ሰዓትና ጊዜ የጎረቤቶቿና የአካባቢዎቿ የጓደኞቿ እጣታቸውን እየቀሰሩ ያሽሟጠጡበት ሰዓትና ጊዜ በህይወቷ ውስጧን አቁስሏት ስለነበረ ወደ እግዚአብሔር ወደ አምላኳ ሄዳ አለቀሰች፣ አነባች። አንብታ አልቅሳ የተገኘው ይስሐቅ ከኤሊ በቤተ መቅደሱ ሆኖ የሚያለቅሱትን ሰዎች የሚያነቡትን ሰዎች እንባ ማበስ ሲገባው በእንባቸው ከሚያሳቅቃቸው ከኤሊ በላይ ሳሙኤል በቤተ መቅደሱ እግዚአብሔርን የሚሰማ እግዚአብሔርን የሚያነጋግር ከእግዚአብሔር ጋር የሚነጋገር ከእግዚአብሔር ጋር አብሮ የሚውል የሚያድር ሰው ሆኖ ነው የተገኘው። ይሄ ብቻ አይደለም። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 18 ላይ ስትመለከቱ ዘካርያስን ታስታውሱታላችሁ። ካህኑ ዘካርያስ በቤተ መቅደሱ እግዚአብሔርን እያገለገለ በእግዚአብሔር ቤት እየተመላለሰ በዚህ መካከል ግን የእግዚአብሔር መልአክ ወደ እርሱ ሄዶ በእውነት ወንድ ልጅ ትወልዳለህ ስሙንም ዮሐንስ ብለህ ትጠራዋለህ ሲለው ዘካርያስ ለመልአኩ እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህ በምን አውቃለሁ እንዴትስ ሊሆን ይችላል በማለት ከመልአኩ ጋር የተከራከረ ሰው ነው ዘካርያስ። በህይወትና በዘመናችን መካከል እኛ ከዚህ በኋላ አይሆንም ብለን ተስፋ በቆረጥንበት ሰዓትና ጊዜ እግዚአብሔር ተስፋን ሲቀጥል አይተናል። የይስሐቅ ህይወት የሚያሳየን ይሄን ነው። እናት አባቱ ተስፋ በቆረጡበት ሰዓትና ጊዜ እግዚአብሔር ተስፋ የሚሆናቸው ሊሰጣቸው። በህይወታችሁ በልጆቻችሁ ተስፋ የቆረጣችሁ ሰዎች፣ በኑሯችሁ ተስፋ የቆረጣችሁ ሰዎች፣ በስራ ቦታችሁ ተስፋ የቆረጣችሁ ሰዎች፣ በቤተ ክርስቲያን ተስፋ የቆረጣችሁ ሰዎች፣ በአገልጋዮች ተስፋ የቆረጣችሁ ሰዎች፣ በሀገር ተስፋ የቆረጣችሁ ሰዎች እግዚአብሔር ተስፋ ሊሰጣችሁ የታመነ አባት ነው። ዝም አይልም። እኛ ተስፋ ስንቆርጥ እርሱ ተስፋን መቀጠል ያውቅበታል። ስለዚህ ቤተሰቦቹ ተስፋ ቆርጠው ባሉበት ሰዓትና ጊዜ ተስፋን የሚያለመልም ልጅ እግዚአብሔር ለአብርሃምና ለይስሐቅ ሰጣቸው፣ ለሳራ ሰጣቸው። ስለዚህ ይስሐቅ የእናት ያባቱን የነገን ተስፋ እንዲያለመልሙ በደስታ እንዲመላለሱ ያደረገ ታላቅ ብላቴና ነው። በእንዲህ አይነት ህይወት ካደገ በኋላ እግዚአብሔር አምላካችን በህይወትና በሞገስ ካሳደገው በኋላ ለእግዚአብሔር መስዋዕት ሆኖ የቀረበ ታማኝ ልጅ እንደሆነ አየው፣ ተመለከተው፣ እናት አባቱን አስደሰተ። በዚህ መካከል አባቱ አብርሃም ወደ ወገኖቹ ልኮ ርብቃ የተሰኘችን ብላቴና ሚስት እንድትሆነው ለይስሐቅ አብርሃም ሎሌውን ልኮ እንድትታጭና እንዲያጋባው ያደረገ ታላቅ ሰው ነው። በዚህ መካከል የምናየውና የምንመለከተው
በህይወትና በዘመናቸው ወጣቶች ብዙ ጊዜ በወጣትነት ዘመናቸው የፍቅር ህይወታቸውን ከሌላ አካል ጋር ይጨርሱና የትዳር ህይወታቸውን እንደገና ደግሞ ከሌላ አካል ጋር መፈጸም መጨረስ ይፈልጋሉ። ትዝታቸውን ከሌላ ሰው ጋር፣ ተስፋቸውን ከሌላ ሰው ጋር፣ ከሁለት ሰው ጋር ህይወታቸውን ለማሳለፍ የሚሞክሩ ሰዎች አሉ። ርብቃ በይስሐቅ ህይወት ውስጥ በትዝታና በተስፋ መካከል አብራው የኖረች ሴት ነች። በመጽሐፍ ቅዱስ በህይወትና በዘመናቸው መካከል ህይወታቸውንና ትዳራቸውን ኑሯቸውን በፍቅር መስርተው በፍቅር ከጨረሱት ሰዎች መካከል ዋነኛውና አንዱ ይስሐቅ ነው። ርብቃን እንዳገባ በህይወቱ ርብቃን ካገባት በኋላ የትናንት ትዝታው የነገ ተስፋው አድርጎ እስከ ዕለተ ሞት ድረስ በፍቅርና በአንድነት የኖረ ሰው ነው። ስለዚህ በህይወትና በዘመናችን እኛ ስንኖር እንዴት ነው መኖር ያለብን ስንል የትናንት ትዝታችን ከሌላ አካል ጋር ሳይሆን የትናንት ትዝታችንም የዛሬ ኑሯችንም የነገ ተስፋችንም በአንድ አካል እንድንሆን እግዚአብሔር አምላካችን አስተምሮናል። ተመልከቱ፣ ለይስሐቅ ብሉይ ኪዳን አልተጻፈለትም፣ ሐዲስ ኪዳን አልተጻፈለትም። ያስተማረው ሐዋርያ የለም፣ ያስተማረው ሊቃውንት የለም። የሊቃውንት መጻሕፍትን አላየም፣ አልተመለከተም። ዘመኑ ሐዲስ ኪዳንም አይደለም። የብሉይ ኪዳን የሙሴ መጻሕፍትን እንኳን አላየም፣ አልተመለከተም። በምንድነው የተመራ ካል በሕገ ልቦና ነው ሲመራ የነበረ። ተመልከቱ፣ በሕገ ልቦና የተመሩ ትዳራቸውን እግዚአብሔር እንዲመራላቸው ያደረጉ ሰዎች ነበሩ። ዋኖቻችን እናስብ ማለት ይሄ ነው። ወንጌል ሳይሰበክላቸው፣ አውደ ምሕረት ላይ ሳይነገራቸው፣ መጽሐፍ ሳያነቡ፣ ዩቲዩብ ሳይመለከቱ፣ መጽሐፍትን ሳያገላብጡ፣ ቪዲዮዎችን ሳያዩ ሳይመለከቱ፣ የእግዚአብሔርን ቃል ሳይሰሙ በሕገ ልቦና ግን እግዚአብሔርን ያስደሰቱ ሰዎች እነማን ናቸው ካል እነ ይስሐቅና እነ ርብቃ ናቸው። ወጣትነታቸውን የእርግና ዘመናቸውንም እግዚአብሔርን አስደስተው የሄዱ ሰዎች ናቸው። ስለዚህ የወጣትነት ዘመናችን እንዲሁም የእርግና ዘመናችን አንድም ደግሞ የትናንት ትዝታችንና የነገ ተስፋችንን የምናለመልመው እግዚአብሔርን የምናስደስተው በምንድነው ከተባለ በእንዲህ አይነት ህይወት ውስጥ ስናልፈለት ነው። የኛ ዋኖቻችን በእንዲህ አይነት ህይወት ያለፉ ነው። ስለዚህ ስንቶቻችን ነን ከትናንት ትዝታችን ጋር ከነገ ተስፋችን ጋር አብረን ህይወታችንና ኑሯችንን ለእግዚአብሔር ቤታችንን፣ ኑሯችንን፣ ህይወታችንን ለእግዚአብሔር ከፍተን እየተጓዝን ያለ ነው የሚለውን ሁላችን ራሳችን ልንመረምር ይገባናል። ስለዚህ አባታችን ይስሐቅ ሊቁ ሐዋርያው የእምነት አባቶችን የእምነት ጀግኖችንን በጠቀሰበት ወይም ደግሞ ባነሳበት ክታቡ ላይ ከአባቱ ከአብርሃም አጠገብ አስቀምጦታል። ይስሐቅን ማለት ነው። አባቱ ደግ እንደነበረ ልጁም ደግ የሆነ በትህትና ያደገ በቅንነት ያደገ የትዳር ህይወቱን ደግሞ አስደናቂ በሆነ ምዕራፍ የፈጸመ ታላቅ ብላቴናን። ስለዚህ በዚሁ ልናየውና ልንመለከተው የሚገባን ትልቁ ጉዳይ አባቶቻችን በእንዲህ አይነት ህይወት ወንጌል ሳይማሩ ብሉያትን ሳያነቡ በዚህ ልክ ከሄዱ እኛ ብሉይን እየተማርን ያለን ሐዲስ ኪዳን የተተረጎመልን እኛ የእግዚአብሔር ቤተሰቦች የእግዚአብሔር ልጆች ራሳችንን በነ ይስሐቅ ምንጽር እኔ ክርስቶስ እንደመሰልኩ እናንተ እኔን ምሰሉ እንዳለን ሐዋርያው ቅዱስ ጳውሎስ ይስሐቅን የመምሰል ትዳር ይስሐቅን የመምሰል አባትነት በዚህ ምድር ያላችሁ ሰዎች አራያ ልናደርጋቸው የሚገቡት አባቶቻችን እነማን ናቸው ካል እንዲህ አይነት አባቶች ነው። ምክንያቱም አሁን ልጅን መውለድ እንጂ ትዳርን መምራት እየፈሩ ያሉ ሰዎች የበዙበት በዚህ ዘመን ልጅን መውለድ እንጂ ልጅን እንዴት ማሳደግ እንዳለባቸው እየተቸገሩ ያሉ ሰዎች ባሉበት ዘመን ትዳራቸውን እንዴት መስርተው እንዴት መምራት እንዳለባቸው የተቸገሩ ሰዎች በበዙበት ዘመን የትዳሮቻችሁ አራያ የትዳራችሁ አራያ የኑሯችሁ አራያ የቤታችን የህይወታችንና የኑሯችን አራያ ልናደርጋቸው የሚገቡ አስደናቂ ሰዎች የት ነው ያሉት ካል ሕያው ከሆነው ከቅዱስ መጽሐፍ ውስጥ እየገለበጥን ልናያቸው ልንመረምራቸው ልናነባቸው ይገባል። ያንን ህይወትም እንድንኖረው ሕያው የሆነውን የእግዚአብሔርን ቃል ትናንት የነበሩት ተጠቅመውበታል፣ ዛሬም ያለነው እንድንጠቀምበት ነገም የሚኖሩት እንዲጠቀሙበት ሕያው የሆነው የእግዚአብሔር ቃል ዛሬም ተጽፎ እኔና እናንተ እናነበዋለን። እግዚአብሔር የሚፈልገው የሚያነብን ብቻ ሳይሆን የሚያነበውን የሚኖር ወጣት የሚኖር ባለትዳር የሚኖር የእግዚአብሔር ሰው ይፈልጋል ራሱ እግዚአብሔር ዛሬ። ስለዚህ ይስሐቅ በተፈጥሮ ህግ አንድ ወንድ
በአንድ ሴት ባለው አምላካዊ መመሪያ የጸና የኖህ ተከታይ የጽድቅ ጎዳና መንፈሳዊ ታሪክን ሀብሎ የጀመረ ታላቅ የቤተ ክርስቲያናችን የሃይማኖታችን አምድ ነው። ለዚህ ነው ዛሬ ዋኖቻችን ብለን ስንዘክር ይስሐቅን ስናነሳ የመጀመሪያው በሕይወትና በዘመናችን ለወላጆቻችን መታዘዝ ለወላጆቻችን መታዘዝ። ሌላው በትዳር ሕይወታችን ትናንትና ነገ ብለን ከሁለት የምንከፍለው ሳይሆን ለነገ ለልጆቻችን ሕይወት ለቤታችን ኑሮ የትናንት ትዝታችን የዛሬው ፍቅራችንን በሚገባ ተንከባክበን እግዚአብሔርን አስደስተን እንድንጓዝ የሚያሳየን ነው። ሌላውና የመጨረሻው እስከ ሕይወታችን ፍጻሜ ድረስ በትዳር ጸንቶ በቤቱ ጸንቶ በኑሮው ጸንቶ እግዚአብሔርን አስደስቶ መኖር ከማን እንማራለን ከተባለ ከአባታችን ከይስሐቅ እንማራለን። ምድራችን በኃጢአት በዝሙት በበደል በክፋት የረከሰበት ዓለምን በቅድስና አደባባይ ከፍ ብሎ ለመመላለስ አባቶቻችንን አርአያ አድርገን ልንመላለስ ልንጓዝ ያስፈልጋልና ዋኖቻችንን በማሰብ በሕይወትና በኑሯችን መካከል ዋኖቻችንን እያሰብን ሕይወታችንና ኑሯችንን በዋኖቻችን ምንጽር እያየን እንድንመላለስ እግዚአብሔር አምላካችን ይፈልጋል። በእንዲህ አይነት ሕይወት እንድንጓዝ አምላካችን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ነው። ይቆየን።